የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ። እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ መጋቢት 8 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ መጋቢት 8 ቀን 2268 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ በቅድሚያ የአማራ ፋኖ ብሔራዊ ንቅናቄ ያገዛዙን የይስሙላ ምርጫ አስመልክቶ ያወጣውን መግለጫ እና የትግል ጥሪ በመደገፍ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠውን የድጋፍ መግለጫ እናሰማለን። በማስከተልም ዜና ከዛም የተለያዩ ሀተታዎችን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። የአማራ ፋኖ ብሔራዊ ንቅናቄ የአገዛዙን የይስሙላ ምርጫ አስመልክቶ ያወጣውን መግለጫና የትግል ጥሪ በመደገፍ ከኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ የተሰጠ የድጋፍ መግለጫ መጋቢት 8 ቀን 2018 ዓመተ ምህረት በምርጫ ስም ያገዛዙን እርቃን መሸፈን ወንጀል ነው። ሰሞኑን ያገዛዙን የይስሙላ ምርጫ አጫፋሪ ድርጅቶችንና አሉታዊ ሚናቸውን አስመልክቶ የአማራ ፋኖ ብሔራዊ ንቅናቄ ያወጣውን መግለጫ ኢህአፓ በሙሉ ልብ ይደግፋል፣ ጥሪውንም ይቀበላል። ላለፉት 35 ዓመታት በተቃዋሚ ስም ለወያኔና ለተረኛው ግልገል አምባገነን ሽፋን በመስጠት የታወቁትን አድርባይ ድርጅቶችና ግለሰቦችን በማጋለጥ በኩል የተጫወትነው ሚና እንዳለ ሆኖ ከሰሞኑም እንዲሁ ይህን የመሰለ ወቅታዊና አንገብጋቢ መልእክት የያዘ መግለጫ የአማራ ፋኖ ብሔራዊ ንቅናቄ ማውጣቱ እሰየው የሚያሰኝ ነው። በታሪክ የኢትዮጵያ ሕዝብ ጠላቶች በሚመሩበት ጸረ ኢትዮጵያ ሕገ አራዊትና ሰው በላ ስርዓት ሕጋዊ ሽፋን ያገኝ ዘንድ በምርጫ ስም እየተባበሩ ያሉትን አድርባይ ድርጅቶችና ባንዳ ምሁራንን ማውገዝ ከአንድ ሐቀኛ ኢትዮጵያዊ ድርጅት የሚጠበቅ አቋም ነው። ኢህአፓም ሲያወግዘው የነበረውና እየታገለ ያለውም ይህንኑ ነው። አድርባይ ምሁራንና አጎብዳጅ የድርጅት መሪዎች ሰልፋቸው ምንጊዜም ቢሆን ከጠላት ጋር መሆኑን እንረዳለን። የአማራ ፋኖ ብሔራዊ ንቅናቄ መግለጫ ጠላት ባጠመደው ወጥመድ ውስጥ እየገቡ መጠለፍ መታገል አለመሆኑን ያሰመረበት ሲሆን ሕዝብን ክደው ለጠላት ያደሩ ተለጣፊ ድርጅቶችና አድርባይ ምሁራንን ከሕዝብ ጎራ ማግለል ብቻ ሳይሆን ከአገዛዙ ለይቶ እንደማያያቸውም ማሳሰቡ ተገቢ ነው። ይህ በእንዲህ እንዳለ ልክ ወያኔ የዛሬዎቹ ጎጠኞች የይስሙላውን ምርጫ የሚፈልጉት ለሕጋዊ ሽፋን ሲሆን ለዚህ ሕገወጥ ሥራው የሚተባበሩት ደግሞ ላለፉት 50 ዓመታት ሕዝባዊ ማዕበሉ የተፋቸው ቡድኖችና አንጃ ግራንጃ ግለሰቦች መሆናቸውን የኢትዮጵያ ሕዝብ ሊያውቀው ይገባል። ዛሬ በኢህአፓ ስም እየነገደ ያለውን አንጃ ለምሳሌ መጥቀሱ በቂ ነው። ሌላው ላለፉት 50 ዓመታት የኢትዮጵያ ውስጥ የተፈጠሩት ዘረኛና ጎጠኛ ድርጅቶች በሙሉ የሚታወቁት በኢትዮጵያ አገራዊ አንድነት ላይ ሲያሟርቱና በብሔራዊ ጥቅምና ፍላጎታችን ላይ ሲደራደሩ ነው። ስለዚህም ነው ኢህአፓ
እንደ ሌሎቹ አስመሳይና ተለጣፊ ድርጅቶች ከጠባብ ብሔረተኞችና ተገንጣዮች ጋር ስልጣን ለመጋራትና አብሮ ማዕድ ለመቁረስ ከጅሎት የማያውቀው ትላንትም ሆነ ዛሬ ይህን መሰረታዊ የሆነውን የድርጅቱን መተክል ክደው ለወያኔና ለኦሮሞማ ያደሩት ግለሰቦች አንጃዎች እንጂ ኢህአፓ ሊሆኑ አይችሉም። ባጭሩ ኢህአፓ ከኢትዮጵያ ጠላቶች ጋር ያለው መሰረታዊ ልዩነት ይኸው ነው። ጠባብ ብሔረተኞች በኢትዮጵያ ብሔራዊ ጥቅምም ሆነ በሕዝባችን አንድነትና ሉዓላዊነት ላይ ተጋርጠው የቆሙ ከመሆናቸው በተጨማሪ ጸረ ሕዝብ፣ ጸረ አንድነት፣ ጸረ ዴሞክራሲና ጸረ ፍትህ ስለሆኑ ኢህአፓን አጥብቀው ይጠላሉ። ከሁሉም በላይ ዴሞክራሲያዊ ተቋማት ባልተቋቋሙበትና የሕግ የበላይነት ባልተረጋገጠበት አገር ውስጥ ነጻና ፍትሃዊ ምርጫ ይካሄዳል ብሎ ማሰቡ በራሱ ቅዠት ነው ብንል ማጋነን አይደለም። ወቅቱም የሚጠይቀው ሕዝቡን በብሔራዊ አጀንዳ ጥላ ስር ማሰባሰብ፣ ማንቃት፣ ማደራጀትና ሕዝባዊ ማዕበል ፈጥሮ ጠላትን ለማንበርከክ መንቀሳቀስ ነው እንጂ አገዛዙን በምርጫ ማጀብ ሊሆን አይችልም። እንደ ነፍሰ ጡር ቀን እየቆጠሩ የምርጫ ወቅት በመጣ ቁጥር ምረጡኝ እያሉ ሕዝብን ማማለልና ማዘናጋት በራሱ የወጣለት የጠላት ሥራ መሆኑ መታወቅ አለበት። ባጭሩ አገር ወዳድ ከሆኑ የፖለቲካ፣ የሲቪል፣ የሙያ ድርጅቶችና ስብስቦች ሁሉ የሚጠበቀው አንድ አገራዊ የሆነ የጋራ ህብረትን መፍጠርና ዘረኛውን አገዛዝ መታገል እንጂ ጠላትን በምርጫ ስም ማጀብ አይደለም። ብሎም ወጣቱ በገጠርም ሆነ በከተማ በራሱ አነሳሽነት እርምጃ እየወሰደ ፋኖን እየተቀላቀለና የኦሮሞማውን አረመኔ አገዛዝ ከስር መሰረቱ መንግሎ ለመጣል እያደረገ ያለውን ትግል ማጠናከር ጊዜው የሚጠይቀው አብይ ጉዳይ ነው እንላለን። በመጨረሻም ነጻና ፍትሃዊ የምርጫ ሂደት ከጠባብ ብሔረተኞችና አረመኔ ፋሽስቶች መጠበቁም ከወገን ኃይል የሚጠበቅ አይደለም። ለምሳሌ እስካሁን ድረስ በአገራችን የተካሄዱትን 6 ተከታታይ ምርጫዎች ስናይ ሁሉም የተጭበረበሩ በመሆናቸው ኢትዮጵያ ውስጥ ከወያኔ ውጭ ሌላ ድርጅት የተመረጠበት አጋጣሚ ኖሮ አያውቅም። ዛሬም ቢሆን ፓርላማውና በትረ መንግስቱን 100% ተቆጣጥሮ ያለው ብልጽግና አጭበርብሮ እንጂ በሕዝብ ተመርጦ አይደለም እየገዛን ያለው። ወያኔ ራሱ የወደቀው በምርጫ ሳይሆን በሕዝብ አመጽ መሆኑን ድፍን ኢትዮጵያ የሚያውቀው ታሪካዊ ሐቅ ነው። አረመኔው መንግስቱም ሆነ ወያኔ የወደቁት ራሳቸው ይቆጣጠሩት በነበረው የምርጫ ሳጥን ወይም ኮሮጆ ሳይሆን በተመሳሳይ መልክ በሕዝብ አመጽ ነው። ሌላው ከታሪክ የተማርነው በስሜት ከሚነዳውና በጥላቻ ከታወረው ዘረኛ አገዛዝ ፍትህን መጠበቅ፣ ነጻ የሆነ የለውጥ ሂደት ይመጣል ብሎ መመኘት ፈጽሞ እውነተኛ ከሆኑ ኢትዮጵያዊ ድርጅቶች የሚጠበቅ አይደለም እንላለን። ጠባብ ብሔረተኝነት ይውደም፣ ኢትዮጵያዊነት ያሸንፋል። አሁን ወደ ዜናው። በሰሜን ወሎ ሀብሮ ወረዳ በኮለቦ ለስብሰባ ከመርሳ በፋሽቱ እግረኛ ሰራዊት ታጅቦ የመጣውን የወረዳ ካድሬ በተከፈተበት ተኩስ ያሰበውን ዓላማ ሳያሳካ ወደ ኋላ ሸሽቷል። ለምርጫ ቀስቀሳ የባህር በር እናስመልሳለን፣ ወጣቶችን ወደ ስልጣን አግቡ የሚል
የውሸት ዲስኩር መሆኑን ተደርሶበታል። 9 ኮማንዶዎች ከአመራሮቻቸው ጋር ሆነው የፋሽስቱን አገዛዝን በመካድ የፋኖን ትግል ተቀላቀሉ። የአየር ወለድ ኮማንዶ እዝ አካላት የሆነችው 105ኛ ክፍለ ጦር በመክዳት 9 ሆነው በምዕራብ ወሎ ግንባር ወግዳ ወረዳ ውስጥ የአፋብን ምስራቅ አማራ ቀጠና ሚኒሊክ እዝን ተቀላቅለዋል። የአርመኒው ብልጽግና ሰራዊት ንጹሃንን በግፍ ጨፈጨፈ። በጸረ አማራነት ትርክ ተጠንስሶ በአማራ ሕዝብ ላይ ጅምላ ፍጅት እየፈጸመ የሚገኘው አገዛዙ ሰራዊቱ ከጅምሩ ጀምሮ አያሌ አማራ ሕዝቦችን እየጨፈጨፈ ይገኛል። በትናንትናው ዕለትም ወራሪ የብልጽግና ኃይል በጃቢ ገነት ታዳጊ ከተማ ላይ የአቡነ ገብረ መንፈስ ቅዱስ ክብረ በዓል ዝግጅት እያደረጉ በነበረበት ወቅት 3 ንጹሃንን በግፍ የረሸነ ሲሆን በርካቶችን ደግሞ ክፉኛ ቁስለዋል። ከተገደሉት ውስጥም አባይ ልንገሬ የተባለ ወጣት አድማ ብተና በሆነ የገዛ አባቱ የተረሸነ ሲሆን ከቆሰሉት መካከል ስራው ድንቁ የተባለው ግለሰብ የአእምሮ ዘገምተኛ የነበረ መሆኑን የአካባቢው ማህበረሰብ መረጃውን ሰጥቶናል። በጋሞ ዞን መሬት አፋን ከፍታ በርካቶች ወገኖቻችንን መዋጧ ተዘግቧል። በደቡብ ኢትዮጵያ የጣለውን ከባድ ዝናብ ተከትሎ በጋሞ ዞን በመሬት መንሸራተት አደጋ በአፈር ናዳ ተዳፍነው ከጠፉት በርካቶች መካከል አሁን ባለው 70 የሚደርስ አስከሬን የተገኘ ሲሆን ቀሪውን ለማግኘት ፍለጋው ተጠናክሮ ቀጥሏል። የዚህ ሁሉ ችግር ምክንያት የአየር ንብረት ቅድመ ትንበያ ዳሰሳ ተሰርቶ ህዝቡ ጥንቃቄ እንዲወስድ የሚያደርግ አገዛዝ ባለመኖሩ ነው ብለዋል። ይህም እንደ ሀገር ያለንበት ደካማና የወደቀ ስርዓት ማሳያ ነው ተብሏል። ከአካባቢው ከወረዳ ከዞን እስከ ክልል የፌዴራል መንግስት ድረስ በየእርከኑ ያሉ አመራሮች ጥናት ላይ የተመሰረተ ቋሚ መፍትሄ ከማበጀት ይልቅ ክስተቱን እንደ ሰርግና ምላሽ በመጠቀም በተጎጂዎች ስም እርዳታ በማሰባሰብ ኪሳቸውን ማርለብ ላይ ብቻ እንጂ የህዝቡን እልቂትና መከራ ከመጤፍ አልቆጠሩትም። አገዛዙ ህዝቡን በኑሮ ውድነት የዕለት ጉርሱን ከመቃረም በዘለለ ስለሌላ ነገር እንዳያስብ አድርጎታል ሲሉ የፖለቲካ ተንታኞች ገለጹ። ህዝቡ በየቀኑ የሚገዳደረው ከኑሮ ጋር ሲሆን ኑሮ ላናውን አዙሮታል። ዛሬ ተራ የዘይት ዋጋ እንኳን እያየነው የምናስቀን ሆኖ በየሰከንዱ ስለ ኑሮ ማሰብ ብቻ ሆኗል። በአሁኑ ሰዓት 5 እና 10 ብር ምንም አይገዛም የተባለ ሲሆን ምናልባት 50 ብር ለታክሲ ሰጥተህ መልስ ካልሆነ በቀር የብርም የመግዛት አቅም እየተዳከመ መጥቷል። ከእጅ ወደ አፍ ለኑሮ እንኳን ሰውን አላንቀሳቀስ ያለው እግር ከቶርች ያሰረው አገዛዙ ቋንጃውን ይዞት ህዝቡ የዕለት ጉርሱን ሸፍኖ ለማደር በእጅጉ እየተፈተነ ይገኛል። ዛሬ እናቶች ጓዳ ባዶ ሆኗል። ሻይ በዳቦ እንኳን እንዳትበላ ስኳር 200 ብር ገብቷል። ይህ ከህዝቡ ገቢና ድህነቱ ጋር ተያይዞ በዋዛ የምንወጣው ነገር አይደለም ብለዋል። የኑሮ ውድነቱ ከተማውን ገጠሩንም እየነካካ ስለሆነ እናቶች ልጆቻቸውን ይዘው ከገጠር ወደ ከተማ እየፈለሱ ነው። የአዲስ አበባ ሰፈሮች በየኔቢጤዎቹ እየተሞሉ ሲሆን ልጆቹ መማር ሲገባቸው በየማደው ተሰማርተው ልመና ላይ ሆነዋል። የኑሮ ውድነቱ ህዝቡን ምን ያህል ጭንቀት ውስጥ እንደከተተው እና የዕለት ጉርሱን ሸምቶ እንዳይበላ እንዳቃተው ማሳያ ነው። በተለይ ጡረታ የወጡ የመንግስት ሰራተኞች፣ አዛውንቶች ሰርተው እንዳይበሉ እንኳን አቅም የሌላቸው ያሉበት ሁኔታ ያሳዝናል። እንዴት አድርገው እንደሚዘልቁት አይታወቅም የተባለ ሲሆን የዚችን ሀገር መከራ አብሮ ለማማጥ እንኳን አንጀታቸው ላይ ጠብ የሚል ምግብ ያስፈልጋል። አገዛዙ የናይቶ ገበያውን ማረጋጋት ይቅርና ችግሮችን መቅረፍ ስላልቻለ ጦርነቱ፣ የነዳጅ እጥረት፣ ዜጎች ከቦታ ቦታ ተንቀሳቅሰው ካልነገዱ ምርታቸውን ወደ ገበያ ማቅረብ ካልቻሉ የሰላም ጉዳይ ተዳምሮ ህዝቡን መውጫ መግቢያ የሚያሳጡት ሆነዋል። ለደብረ ማርቆስ ከተማና ለአካባቢው ማህበረሰብ ከ206ኛ ኮር የተላለፈ አስቸኳይ መልእክትም አለ። በአማራ ህዝብ ትግል ፈርቀዳጅ እንቅስቃሴ በማድረግ ወደር የለሽ ሚና ሲወጣ የነበረው የደብረ ማርቆስ ከተማ ማህበረሰብ ትግሉ እዚህ ደረጃ እንዲደርስና አደረጃጀቶች ጎልተው ጠንካራ ወታደራዊ አቅም እንዲገነቡ ጠላት ግዳጆችን በጠላት ላይ እንዲያሳርፉ ላበረከተው ከባድ አስተዋጽኦ ምስጋና አቅርበዋል። ይሁን እንጂ ይህንን የህዝብና
ቀና ተሳትፎ እንደ መልካም አጋጣሚ የተጠቀሙ አንዳንድ አካላት በኮሩ በክፍለ ጦር በሻለቆች እንዲሁም በታዋቂ ሰዎች ስም በማጭበርበር ከህብረተሰቡ ገንዘብ እንደሚሰበስቡ ደርሰንበታል። በህዝቡ ጥያቄና ጥቆማ መሰረት በአፋብን የተቀመጠው የተቋም አሰራር ይተገበር ዘንድ ኮሩ መግለጫ እስከሚሰጥ ድረስ የደብረ ማርቆስ ከተማና አካባቢው ማህበረሰብ ከአጭበርባሪዎችና ከዘራፊዎች ራሱን እንዲጠብቅ እናሳስባለን ብለዋል። ከዚህ ጋር በተያያዘ ድርጊታዊ አሰራርን ተላልፎ ከህዝቡ ባልተገባ መንገድ ሀብት የሚሰበስብ ማህበረሰቡን የሚያጭበረብሩ አካላትን በመከታተል ኮሩ አስተማሪ እርምጃ እንደሚወስድ አረጋግጠዋል። የክልሉ ወዳደር ስብሰባ በጎንደር ዩኒቨርሲቲ መካሄዱ ተገለጸ። ከመሸ የጎንደር ዩኒቨርሲቲ ወዳደር ካድሬዎች የፊታችን ማክሰኞ የክልሉ ወዳደር አመራሮች ስለሚወጡ እንዘጋጅ ሲል ለካውንስል አባላት በተከፈተው ገጽ መልእክት ተልኳል ተብሏል። ምልክቱንም ንስር ተብላ ይዘው የመጣች ሲሆን ወደ ዩኒቨርሲቲ ካውንስል አባላት ከፍተኛ ካድሬዎቹ ከዩኒቨርሲቲያችን ማህበረሰብ ጋር በወቅታዊ ጉዳይ ዙሪያ ለመወያየት የፊታችን ሰዓት የግማሽ ቀን መርሃ ግብር ይዘዋልም ተብሏል። በመሆኑም በዕለቱ በሆስፒታልና በተማሪዎች ምገባ ቤት በፈረቃ ከሚሰሩ ሰራተኞችና ባለሙያዎች በስተቀር ሁሉም መምህራንና ሰራተኞች በሕክምናና ጤና ሳይንስ ኮሌጅ ግቢ በሚገኘው በፕሮፌሰር ያሬድ ወንድምኩን አዳራሽ በሰዓቱ እንዲገኙ አሳስበዋል። የካውንስል አባላትም ይህን መልእክት በስራቸው ለሚገኙ መምህራንና ሰራተኞች በሙሉ አድርሱ የተባለ ሲሆን በውይይቱ ላይ መገኘታቸውን የሚያረጋግጥ የክትትል ፊርማ በማስፈረም ከስብሰባው መጠናቀቅ በኋላ ለሚመለከተው አካል እንድታስረክቡ በአክብሮት እናሳስባለን በማለት ካድሬዎቹ ጎንደር ዩኒቨርሲቲ ላይ የሞት ቀጠሮ መያዛቸው ታውቋል። በዙሪያ ያሉ ነፃ አውጪው የፋኖ አባላት በተጠንቀቅ ቆመው እየጠበቁ ያሉ ሲሆን ይህ ነገር እንዲከሽፍና የጠባቡ አገዛዝ ያልተገባ ፕሮፓጋንዳ ከወዲሁ ማምከን እንደሚገባውም ተዘግቧል። በሬማ ከተማ ዙሪያ የሚኖሩ የድሬ ቀበሌ ነዋሪዎች ለአገዛዙ ከፍተኛ መጠን የተጣለባቸውን ገንዘብ ማዋጣት እንዳለባቸው በግዳጅ መያዛቸው ተሰማ። ካላዋጣችሁ በሚል በኃይል በመደብደብና በነበሩ የብልጽግናው ሰላም አስከባሪ ወንበዴዎች ላይ ጀግናው አፄ ዳዊት ክፍለ ጦር የማያዳግም እርምጃ መውሰዱን አስታውቋል። የአገዛዙ ዕድሜ በማራዘም በህዝባችን ላይ ተጨማሪ የመከራ ጭቆና ዓመታትና የባርነት ዘመንን ለመጫን በአገዛዙ ወታደሮች በየቀኑ እየተጨፈጨፈ ያለው የአማራ ህዝብ በጉልበት በማስገደድ በኃይል ድብደባ በመፈጸም የዘመናችን ጥቁር ጣሊያኖች ላይ ሰራዊታችን ያለምንም ርህራሄ ለአገዛዙ ዕድሜ ማራዘሚያ የሚሆን የገንዘብ መዋጮ በሚጠይቁ ካድሬዎች ላይ የሚያዳግም እርምጃ ይወስዳልን ብለዋል። ከድርጅቱ በወረደው ትዕዛዝ መሰረት በሬማ ከተማ የሚገኙ የአገዛዙ ሎሌ ወንበር አስጠባቂዎች ላይ የመጀመሪያውን ቅጣት በጀግኖቹ የአስማራ ዳኜ ልጆች መወሰዱን ኮሩ አስታውቋል። በሸዋ ጠቅላይ ግዛት መርሐቤቴ አውራጃ ሚዳና ሬማ ወረዳ በሬማ ከተማ አቅራቢያ በዛሬው ዕለት 6 ሰዓት ላይ በከተማው ዙሪያ ያሉ የድሬ ቀበሌ ነዋሪዎች ያለ ፈቃዳቸው በኃይል ያገዛዙ መዋጮ እንዲከፍሉ በ30 የሚሊሻ አባላት ከቤታቸው ተደብድበው በአስገዳጅነት የተፈጸመውን ኢዲሞክራሲያዊ በሆነ መንገድ በወንጀል ስራ ላይ በነበሩ የወረዳው ሰላም አስከባሪ ላይ የሸዋ ጠቅላይ ግዛት እዝ አፄ አምደ ጽዮን ኮር የማያዳግም እርምጃ መውሰዱን ታውቋል። ይህም በሁሉም አካባቢ ተጠናክሮ እንደሚቀጥልም ተገልጿል። በመልእክታቸው እንደገለጹት የአስማራ ዳኜ አንደኛ ሻለቃ በወሰዱት መብረቃዊ ጥቃት ያገዛዙ የሰላም አስከባሪ አባል በሆነው አቶ ሽትያ ባቡን ጨምሮ በሌሎች ለጊዜው ስማቸው ባልታወቀ አባላቱ ላይ እርምጃ በመውሰድ ለወንጀል መስሪያ ሲጠቀሙበት የነበረውን 2 ክላሽንኮቭ የጦር መሳሪያ መማረካቸውን ያስታወቀ ሲሆን አሁንም ከጠላት ጋር በመሰለፍ ህዝባችንን ለተጨማሪ ጥቃት አሳልፈው የሚሰጡን ማንኛውንም አካል ያገዛዙ ወንበር አስጠባቂ ኃይል የማያዳግም እርምጃ መውሰዱን አጠናክረን እንቀጥላለን ሲሉ የፋኖ የሸዋ ጠቅላይ ግዛት እዝ አመራሮች መልእክታቸውን አስተላልፈዋል። የዕለቱ ዜናም በዚህ አበቃ።
ብቻ የተሰለፉ ወይም የቆሙ ሁሉ እይታቸው ከእምብርታቸው ሊርቅ አይችልም ተብሏል። ሆዳም ሲሸከም የበላ ይመስለዋል እንደተባለውም ነው። ያ ሁሉ ደም ፈሶ ህዝብ ስንት መከራና ሲየል ተቀብሎ ትግሉ በተንኮል ሲደናቀፍ ከዚህ ሂደት ፍርፋሪ እናገኛለን ያሉ ሆዳሞችና የስልጣን ጥመኞች ከመቅጽበት ለሹመኞቹ አድረው ሲያረጠርጡ ማየት መገደዳችን ሀቅ ነው። አንጃና ግራንጃዎችም ወያኔ ለዓመታት ሲመኘው የነበረውን ጸረ ኢህአፓ ጥቃት ሊያሟሉ ቅሌትን ተቀብለው ከሹሞቹ የጨቀየ ጫማ ስር ወድቀዋል። ተቃዋሚ ነን ብለው ሲያደናግሩ የቆዩ ቡድኖችና ግለሰቦችም በሐቀኛ ይዘታቸው ማን እንደሆኑ ለማወቅም እድል አግኝተናል። ሆዳሞቹ የበሉ መሰላቸው እንጂ ምን አገኙ? በእርግጥ የብሔር ጠባቦችና ገንጣዮች አመቺ ሁኔታ የመጣላቸው መስሏቸው በሚጠሉት ህዝብ ላይ ሁሉ ግድያቸውን አጧጥፈዋል። የነዚህን በዚህ እንተዋውና የትግሉ አካል ነበርን ባዮቹ ምን ተጠቀሙ? ምን አገኙ? ምን አተረፉ ለህዝብ? መልሱ ምንም ነው መሰላቸው እንጂ ያገኙት የለም። ክህደታቸው ይፋ ወጣ እንጂ የጨፈሩትና ያጫፈሩት አሳፍሯቸዋል። ህዝብና ጓዶቻቸውን ክደው ማፈሪያ የሆኑትም ምንም ቢጎነበሱ የተመኙትን የሚያገኙ አልሆኑም፣ አይሆኑም። ኢህአፓንን ሊሉ የቃጣቸው አንጃዎች ድርጅታችን ያሉትና ጓዶች በወያኔ ሲዘለፉ እንኳ መከላከል ተስኗቸው ሲርበተበቱ ታይተዋል። የጭምትነታቸው መንበርከካቸው ግን የሚያመጣላቸው ሽልማት የሚኖር አይመስልም። ሹሙ ሊሾማቸው የሚቋምጡ የራሱ ሰዎች ገና ብዙ ናቸው። በሁሉም ገዢዎችና አሽቃባጮቻቸው ተንቀው የነበሩ ህዝቦች አማራ፣ አፋር፣ የደቡብ አኟክ ወዘተ መብታቸውን ሊያስከብሩ ተነስተዋልና በስማቸው የነገዱ ሁሉ ሀፍረት መከናነባቸው ዕጣ ክፍላቸው መሆኑ አልቀረም። የገለማውን ስርዓት ለማስቀጠል ሹሞቹ ሲምሉ ሲገዘቱ ሰየው ብሎ ተቀብሎ የሽግግርን ሂደት እንዲያውም አውግዞ የምርጫ ቧልት ራሳቸውን ያጩት ሁሉ ከህዝብ ጎራ መውጣታቸው ይፋ ሆኗል፣ ተረጋግጧል። ያው በሉ በቧልት ያጅቡኝ እስካላላቸው ድረስ ማለት ነው። የሹሙ ጎራ ደግሞ የህዝብ አይደለምና አንጃ ግራንጃዎቹን ባንዳዎቹን ጭምር ብዙን ሳይርቅ አስከፊ ውድቀት መከናነባቸው የማይቀር ለመሆኑ ምንም ጥርጥር የለንም። መጪዎቹ ወራት ያገዛዙን ቀውስ እንጂ ጥንካሬ የሚያሰሙን የሚያሳዩን አይሆኑም። የሹሞቹ ቀውስ ተባብሷል፣ መውጫ ቀዳዳቸው ጠቧል። ጮሌ የሆኑ መስሏቸው በጠባብ ብሔረተኝነት የሰበሰቧቸው ጽንፈኛ ቡድኖች ራሳቸውም ራስ ምታት ሆነውባቸዋል። ሰለባ ሆኖ የባጀውን ህዝብ ከፋፍሎና አሽመድምዶ ለማቆየት ብዙ ሴራ ቢጎነጎንም ኢትዮጵያዊነት ላይ ጥቃት በማድረስ ላይ ያሉት አስመሳዮች የዚህም አካል ናቸው። ህዝብና የሽግግርን ሂደት ክደው ከሹሞቹ ስር የወደቁትም ከርሳ አደሮች እንዲሁ መጨረሻቸው የሚያምር አይሆንም። ወዳጆቻቸው ነን ያሉ በጊዜ ወደ መጡበት እንዲመለሱ መምከራቸው አለ ምክንያት አይደለም ማለትም እንችላለን። ሆዳቸው ያሸንፋቸዋል ወይስ በጎ ምክርን ያዳምጣሉ ለሚለው መልስ የምናየው ይሆናል ነውናም የተለወጠ ምንም የለምና ትግላችን በነበረው ይዘትና ግለት መቀጠሉ የግድ ነው። እንደከዚህ ቀደሙ አንድነትን አጠናክሮ ጠባቦችን ሁሉ ማሳፈርም ቅድሚያ ሊሰጠው የሚገባ ነው። ኢትዮጵያዊነትን ትቶ ወደ ጎጥ መዝቀጡም የማይሞከር የማይታሰብ መሆን አለበት። ተቃውሞ መጠናከር አለበት እንጂ ለውጥ የመጣ ይመስል የህዝብ መሰረታዊ ጥያቄዎች ምላሽ ያገኙ ይመስል ትግልን ማቆም ማቀዝቀዝ አገርን በከፍተኛ ደረጃ መጉዳት ይሆናል። በዚህ ላይ ምንም ብዥታ ሊኖር አይገባም። በሹሞቹ ቀመርና እቅድ መሰረት በቀደዱልን ቦይ ከፈሰስ በሚቆጣጠሩት ምርጫ አጃቢዎቻቸው ይገቡና ጥቂት በርጩማዎችን ይለገሳሉ። ጥቂት ለመጪው ዓመታት ባጀብ ይቀጥላሉ ማለት ነው። ቀደም ያየነው ነው። ተቃዋሚ ተብዬዎች ፓርላማ ሲገቡና ኢምንትነታቸው በአደባባይ ሲያረጋግጡ መሳለቂያ ሲሆኑ ለውጥ ግድ የሚላቸው እርምጃዎች አልተወሰዱም፣ የሚወሰዱም አይደሉም። ለውጥ መሰል ማደናገሪያዎች ናቸው የበዙት። ኦህዴድ ስም ቀየረ አልቀየረ የኢህአዴግ ልጅ ነው።
ኢህአዴግ ደግሞ የደደቢቱ ወያኔ ውላጅ ነው። ለነበር እንኳን ሌላ ማለት የሚቻል አይደለም። ሌላ መመኘትና ባጉል ተስፋ መናጥ ቢበዛ አጓት እንጂ ቅቤ አያስገኝም። በተስፋ የሚኖር በምኞት መሞት እንደሚችልም የጠፋን ሀቅ አይደለም። ትግልን መቀጠል ከግባችን ለመድረስ ወሳኝ እንደመሆኑ መጠን ትግላችን እንደገና መፋፋምና መስፋፋት መቀጠል ይኖርበታል። የሚያታግሉን መፈክሮች አሰባስበው በትግል የሚያሰማሩን መሰረታዊ ጥያቄዎች በርካታ ናቸው። የሰላም ሰበካውም በቅድሚያ ሰላም የነሱትን ኃይሎች የሚመለከት እንጂ ከተበደለው ህዝብ መጠየቅ ያለበት አይደለም። ህዝብማ በጭቆና ተቀፍድዶ እየተሰቃየ ነው። መብትና ሰላምን ተነፍጓል። ሰላም አጥቶ ተበድሏል። ወንጀለኞቹ ናቸው አደብ እንዲገዙ፣ መብት እንዲያከብሩ፣ ሰላም መንሳታቸውን እንዲያቆሙ መገደድ ያለባቸው። ሰላም ያጣ ህዝብማ የተበደለና አገሩን ሊያጣ ያለ ህዝብማ አገሩን ለማዳን መብቱን ለማስከበር ሰላምና ብልጽግናን ለመጎናጸፍ ባለው አቅም ሁሉ በሁሉም መስክ ሁለገብ ትግሉን መቀጠል ማፋፋም አለበት። ለወሳኙ አገር አድን ትግል በህብረት እንነሳ። ድል ለኢትዮጵያዊነት! አሸጋጋሪ ኮሎኔሎች፣ አደናጋሪ ሹም፣ ውሉን የሳቱ ዜጎች። ክፍል 1 የኮሎኔሉ ሽግግርና መዘዙ። የኢትዮጵያ ህዝብ ስለ ጨካኝና አውሬ ገዢዎች ማንነትና ጠባይ አስተማሪ ወይም ነጋሪ የሚፈልግ አይደለም። ከነሱ ሌላ ያወቀው መሪ የለምና። ለዚህም ነው የካቲት 66 አብዮትን ሲያካሂድ ለአብዮቱ ሞግዚት አያስፈልገውም በሚል ጊዜያዊ ህዝባዊ መንግስት ይቋቋም በሚል ትግሉን ያፋፋመው። ይህንን አቋም ኢህአፓ ከህዝብ ጋር ይዞ ሲነሳ የነበረው ሁኔታ ዛሬ ገኖ እንደሚታይ መሆኑ የሚዘነጋ ወይም አዲሱ ሹምና ጓደኞቹ ሊሸፋፍኑት እንደሚሞክሩት የሚደናገር አይደለም። በየካቲት የነበሩ ልዩ ልዩ ኃይሎች በጋራ መክረውና መፍትሄ ፈልገው ደርጎችንም ይዞ ሁሉን አቀፍ የሽግግር ሂደት እውን እንዲሆን የነበረውን ህዝባዊ አቋም ኮሎኔል መንግስቱና መኢሶን ተቃውመው አንድም ጊዜያዊ ወታደራዊ መንግስት ይኖር ሲሉ የዛሬን ኢህአዴግ ተጠናክሮ ይቀጥልና ምርጫ ያስታውሷል። መኢሶን ደግሞ በጊዜው ዋናው የደርግ ደጋፊና ውዥንብር አስፋፊ በመሆኑ ለነቃ ለተደራጀና ለታጠቀ ትግል የሚል አጓጉል መፈክርን አሰምቶ ለኮሎኔሉ ጸረ ህዝብ አቋም መደበቂያ ሰጠው። የኮሎኔል መንግስቱ ሽግግር ወዴት እንደወሰደን ያየነውና ፋሽስትነትም ሰፍኖብን የኖርነው ግፍ ነው። ጊዜያዊ የሽግግር መንግስትን አስፈላጊነት ደርጉና አድርባይ ምሁሮቹ ሲቃወሙ ያቀረቡት ምክንያት አገሪቷ ትከፋፈላለች፣ አድሃሪዎች አብዮቱን ይቀለብሱታል የሚል እንደነበር ያልረሳን ሲሆን በጥያቄው ላይ ግንዛቤው ዜሮ የሆነ አዲሱ ሹም እንዳለው ወጪ ያበዛብናል የሚለውን የጠቀሰ አልነበረም። ዛሬም የህዝብን ድምጽና ፍላጎት ማክበር ስህተትና አገራችንን ለአደጋ የሚያጋልጥ ነው ሊሉን የተነሱት ተደማሪዎች ሁሉ በምትኩ የነበረውን የጭቆና ስርዓትና የአንድ ቡድንና ሰው አምባገነንነት ማቀንቀን ላይ እንዳሉ ሊገባቸው ገና አልተቻላቸውም። አዲሱ ሹም የሽግግር መንግስት ጥያቄ ለምን እንደሚነሳ መረዳት ያቃተው በመሆኑ ይህን ማስረዳት የግድ ይሆንብናል። የሀገራችን ውስብስብ የፖለቲካ ችግሮች የሁሉንም የጋራ ጥረትና የጋራ መፍትሄ የሚፈልጉ በመሆናቸው በመድረክና በትግል ላይ ያሉ ኃይሎች አንድ ወጥ ወይም በአንድ መርሃ ግብርና ዓላማ ስር ያሉ ባለመሆናቸው የለውጡ ሂደት በሰላም እንዲጠናቀቅ የነበረውን ስርዓት ድምጥማጥ በጋራ ለማጥፋት ቋሚ ነፃና ገለልተኛ የሆኑ ተቋሞችን ለመመስረት የጋራ መፍትሄን ለማስፈንና ለውሱን ጊዜም የሀገራችንን ህልውና የሚያስጠብቅ የሽግግር መንግስት ለማቋቋም ወዘተ በሚል ነው የሽግግር ሂደት የሚያሻው።
ሂደቱና መንግስት ምስረታው አንድ የሆነበት አዲሱ ሹም ያለን ድርጅቶች ቁጥር ብዙ ነው፣ ያለን የካቢኔ ሚኒስትሮች ቁጥር ግን 27 ነው ብሎ ራሱን አስገምቷል። በዚህ አጋላጭ ስህተቱ በመቀጠልም ዴሞክራሲን ሊገድብ ያለውን እቅድ በማጋለጥ ብዙ ናችሁና ተዋህዳችሁ ቁጥራችሁን ቀንሱ ሲል ለአጎብጓቢ ቡድኖች ምክር ሰጥቷል። ህዝብ በፈለገው አይነትና ቁጥር የመደራጀት መብት እንዳለው የተጻረረው አዲሱ ሹም የሽግግር ሂደትና የሹመቱ ቦታ ውስንነትን አያይዞ እኔ ነኝ የማሸጋግራችሁ በሚል የተናገረው ያው የወያኔን ስርዓት ለማስቀጠልና በወያኔ ኢህአዴግ ምርጫ በምናውቀው ሂደት በስልጣን ሊቀጥሉ መወሰናቸውን መርዶ ነግሮናል። ውሉን ያጣው ተሰብሳቢ ግን የትግላችንን ውጤት ልቀማችሁ ነኝ ሲል በጭብጨባ ተቀብሎ አጅቦታል። ለዲስኩር ከመነሳቱ በፊት ከዚህ ቀደም በደርግ ጊዜም ሆነ ከዚያም በኋላ ባገለገለው ወያኔ ጊዜ ስለ ሽግግር የጻፍነውን ሁሉ አንቦ ግንዛቤ ቢወስድ በተገባ ነበር። ሁሉን አዋቂ ነኝ ብሎ ከመደስኮሩ በፊትም ካስቂኝ ስህተቶች በዳነ ነበር። አዋቂ ነው ከእግዚአብሔር የተሰጠን ነው ለሚሉን ሁሉ ገና ከጠዋቱ ይህ ግለሰብ ለምን በአሜሪካ ተመርጦ ወያኔን ሊያድን ኢህአዴግ ተብየውን ሊያስቀጥልና ለአሜሪካም ጥቅም አስጠባቂ ሆኖ ሊያገለግል መታጨቱን ገና አሜሪካኖቹ መርጠው ሲያሰለጥኑት በእነሱ ቋንቋ ግሩም ሲያደርጉት ጀምሮ ያጋለጥነውና ያስጠነቀቅንበትም ነበር። ብዙዎች ግን ጆሮአቸውም ህሊናቸውም አገራቸውም ላይ ተኝተው ሊሰሙ ሊገነዘቡ አልቻሉም። ትግል የተካሄደውና ያ ሁሉ ደም የፈሰሰው ለጉልቻ ቅየራ ሳይሆን የወያኔ ኢህአዴግ ተብየውን ስርዓት አገዛዝ ለማስወገድ ነው። አልነበረም የሚሉ ከወያኔ ጋር የነበሩትና አሁንም ሊቀጥሉ የሚፈልጉት ብቻ ናቸው። ከአዲሱ ሹም ጎን የተኮለኮሉትና ጫማው ስር የወደቁትን ማፈሪያዎችና የቀድሞ አገዛዝ ወንጀለኞችን ስናይ አዝማሚያው ወዴት የተያዘው አቅጣጫና እቅድ ምን እንደሆነ ግልጽ ይሆንልናል። አማራና ክርስቲያንን በሜንጫ ሲል የነበረውንና መከሰስ የሚገባው ዘረኛ ግለሰብ አዲሱ ሹምና ለማ የሚባለው ጓደኛው አቅፈው ፎቶ መነሳታቸውን ሆነ ለሹመት የሚታጩት ማንነት እንዲሁ በስመ እርቅና መደመር ታይቶ የሚታለፍም ሊሆን አይችልም። አዲሱ ሹም የማሸጋግራችሁ እኔ ነኝ። የምን ሁሉን አቀፍ የሽግግር ሂደት ኢህአዴግ ታድሶ ተጠናክሮ ይቀጥላል ሲልና የካፒታሊዝም ምርጫ የኛ ነው ሲል ማንንም ህዝብ በዚህ ላይ ሳያማክርና ህዝብ ሳይወስን ትግላችንን አደናቅፈው እርስ በርስ እየተፈራረቁብን አስከፊና አዎ ዘረኛም አገዛዛቸውን ሊቀጥሉብን እንደወሰኑ የሚያረጋግጥ ነው። ያለው የግፍ አገዛዝ ቀጥሎ የህዝብ ወገኖችን በጠራራ ፀሐይ እየቀጠፈ ህዝብን እያፈናቀለ አማራውን ከኢትዮጵያዊነት ሊያዛንፍ በቅጥረኞቹ አማካይነት እየሰራ የተገደለ የህዝብ ወገንን ሊቀብሩ በተገኙት ላይ ጥቃት እያደረሰ ያለው የነበረው ጸረ ህዝብ አገዛዝ ከቶም አልተወገደም። የሚያስወግደው ትግል ተደናቅፎ የህዝብ የለውጥና የሽግግር ፍላጎት ታፍኖ የግለሰብ ወይም የቡድን አምባገነንነት ይቀጥል ብሎ መሰየሙ ግን ጸረ ዴሞክራሲነት መሆኑ ከቶም ሊካድ ሊሸፈን የሚችል አይደለም። አዲሱን ሹም ህዝብ አልመረጠውም። የኢህአዴግ ሹም ነው። ኢህአዴግ ደግሞ የወያኔ ነው። አንፋዘዝ ወገን። አዲሱ ሹም ያለው የፖለቲካ ተመክሮ ዕውቀት ደካማ አሊያም ደግሞ ለሽፋን እንዲያመቸው ውሸትን የሚመርጥ መሆኑን በባዕድ አገር ባደረጋቸው ስብሰባዎች ቁልጭ አርጎ አሳይቷል። የሽግግር ሂደት ጥያቄ በኢህአፓና መኢሶን መሃል ልዩነትና ግጭት ፈጥሮ እልቂት አመጣ ሲለንም አድምጠናል። ይህን ውሸት ማቀንቀን ያስፈለገው አንድም የሽግግርን ሂደት አስፈላጊነት መሰረዝን ማጠየቂያ ለመስጠት ሲሆን በሌላ በኩል ደግሞ ኢህአፓን ሹሙ እንደቆየበት ድርጅት እንደ ወያኔ ለመወንጀል ነው። የህዝብን የሽግግር ማለትም ጊዜያዊ ህዝባዊ መንግስት ጥያቄ አልቀበል ብሎ በህዝብ ላይ የተነሳውና ግድያ ያካሄደው ደርግ ወይም ኮሎኔሉ ነው። መኢሶንና ኢህአፓ በነበሯቸው አቋሞች ተለያይተዋል። ወታደራዊው አገዛዝ ይቀጥል ወይንስ አይቀጥል በሚል ነበር ዋናው ልዩነት።
ልዩነቶቻቸውን አቻችለው ለመቀጠልም በውይይት ተስማምተው እንደነበር ይታወቃል። ለነገሩ ዛሬም ቢሆን ያለው ልዩነት ወያኔ ይወገድ አይወገድ በሚል ነው። የመወገዱ ወይም የማስወገጃው መንገድ የሽግግርን ሂደት እውን ማድረግ ነው። ይህ ነው ከአዲሱ ሹምና ጭፍሮቹ ጋር ያለን ልዩነት። የሽግግር ሂደት የሚያጋጨንም የነበረው ያለው ስርዓት አይቀጥልም ስለምንል ነው። በመሆኑም አዲሱ ሹም የነበረውን የጭቆናና የዘረኝነት ስርዓት ጠጋግኖ ሊያስቀጥል ሲነሳ የምንቃወመው ለዚህ ነው። ሁሉን አቀፍ ሽግግር የምንለው ይህን መሰረት አድርገን ነው። አዲሱ ሹም የምንለውም አዲስ ስርዓት ገና ስላልመጣና ሰውየውም ሹም እንጂ የለውጥ አምጪ፣ የህዝብ ፍላጎት አክባሪ፣ ህዝባዊ ሂደትን ተከታይ ባለመሆኑ ነው። ከዚህ አልፎ በለየለት ወያኔነትና ጸረ ኢህአፓነት መኢሶንና ኢህአፓ የተለያዩት በቸና ሸ ፊደሎች ነው ብሎ አፍን ሞልቶ መናገር ድንቁርናን በይፋ መቀበልና ወያኔነትን ማቀንቀን ነው። ኢህአፓ ላባደር ያቸንፋል እናቸንፋለን ሲል የነበረው ሐሳቡን ለመግለጽ ትክክለኛ ቃል ለመምረጥ እንጂ ሌላ አለመሆኑ የሚታወቅ ሲሆን የወያኔን የማጥላላት ንግግር አዲሱ ሹም መድገሙ የሚያስገርመን አልሆነም። ጤፍ እንኳ ባቅሟ ትንሿ የእህል ዘር አይን እንኳ ብትገባ የማትቆረቆር ድንገት ጠብ ብትል የማትገኝ ከምድር ቁልቁል አሾልቃ በንቀት እያየች በድሃው ወገኔ ከፍ ብላ ሳቀች፣ እጅጉን አሾፈች። አሹቅህን አውልቅ ሽምብራህን ቆርጥም፣ ባቄላህን ጠርጥር በቆሎህን ከርትም፣ እኔን ካሁን ወዲያ እንኳን ልትበላኝ ድንገት በመንገድ ላይ ባይንህም አታያይ ያለች አፌዘች፣ በወገኔ ሳቀች፣ በወገኔ አሾፈች። አረም እንዳይውጣት ወፎች እንዳይለቅሟት ካቡን ዙሪያ ክቦ ከብቶች እንዳይበሏት አጭዶና ከምሮ በሬዎች ለጉሞ ሲወቃ እንዳልዋለ ቀኑን ሙሉ ቆሞ በመንሻ በጥሮ በቁና ለክቶ በሰፌድ አንፍሶ በስልቻ ከቶ ነቀዝ እንዳይበላት ብርድ እንዳያጠቃት ወቅቶ በጎተራ እንዳላስቀመጣት አንተ አትቀምሰኝም ብላ ኮበለለች፣ ጢያራ ተሳፍራ አሜሪካን ገባች። እየተቁለጨለጭክ ባይንህ ብትቀላውጥ መልሰህ መላልሰህ መራቅህን ብትውጥ እንደማረህ ይቅር ከቶ አንተ አትበላኝም፣ ባንተ አፍ ገብቼ ባንተ ሆድ አላድርም ብላ ጤፍ አፌዘች፣ በወገኔ ሳቀች፣ በወገኔ አሾፈች። ከድሃው ወግነው የቀሩት በሀገር ባቄላ በቆሎ ጓያውና አተር ሆኖ አለመታደል ጓያ እግር ሲሰብር አተር ሆድ ሲወጠር እንዲሉ ምክንያት ሳይፈጥር አይጣላም እግዜር፣ ተመስገን ባቄላ ያስተነፍስ ጀመር። የልመና ስንዴ እያለ ልምጥምጥ ሹሩሩ ቢባል አይወጣ ከምጣድ ጉልቻ ዘብ ቢቆም እሳት ቢንቦለቦል ምጣድ ሹሩሩ ማሰሻ ቢያባበል ብጥስጥስ እያለ ኩርሲያውን ማልችል ከመሰቅሰቂያ ጋር አንስቷን ባጓሮ ከምጣድ ሳይወጣ ቀረ ሆኖ እንኩሮ የጎደለበትን ቀን የጣለውን ሰው ጤፍ እንኳ ባቅሟ አየኋት ስትንቀው ከፍ ዝቅ አድርጋ ስትገላምጠው ስታበሻቅጠው ጤፍ እንኳን ባቅሟ